እንግዲህ በዚህ መልኩ ደርሶ አጥፍቼዋለሁኝ። እንግዲህ በዚህ መልኩ ምግባችን ደርሷል፣ አጥፍቼዋለሁ። የኩዝባራ ወይም የድንብላል ቅጠልና የናና ቅጠል ትንሽ ጨምሬበታለሁ። ያው ለእይታ እንዲያምር ካጠፋሁት በኋላ ነው። እንደዚህ እንግዲህ አሳምረን ለየት ባለ መልኩ የሰውነት ውፍረታችንን መቀነስ እንችላለን። በቻልነው መጠን ዋናው መሞከር ነው እና ቅድም እንዳልኳችሁ መቁረጥ ነው፣ ቆርጠን መነሳት ነው። እናም የዛሬው ቪዲዮ ይሄን ይመስል ነበር። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝ እህቶቼ ምስጋና ከልብ ነው። ተከታተሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውዴት ቤተሰቦችን ያለው አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ያላችሁበት ያለ ሰላምታ እና እዝነት አይለያችሁ። እኔም አለሁ አልሐምዱሊላህ። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እንግዲህ ይህ ቻናል ሁልጊዜ የማስተላልፈው ውፍረት ለመቀነስ ያው ጉዞ ላይ ነኝ። አብራችሁን ቀንሱ፣ አብራሽን ቀጥል እንበል። እንግዲህ መጥበሻው እንደምታዩት ሁልጊዜም እንደምላችሁ በጣም ገጋባ ነው፣ ስስ ስለሆነ እሳቱን እስከ መጨረሻው ቀንሼዋለሁ። እዛ አንድ ራስ ትልቅ ሽንኩርት ከትፌ ትንሽ ዘይት፣ በጣም ትንሽ እንደምታዩት የለውም፣ ምንም የለውም፣ ትንሽ ነው ዘይቱ ጨምሬ እያበሰልኩ ነው። አብረን እንስራ። ውፍረት ለመቀነስ ስናስቧል ነው እና የመጀመሪያው ነገር ማድረግ ያለብን እኔንም ከቀደም ሲያስቸግረኝ የነበረው ስለሆነ ቆራጥነት ነው፣ ቆርጠን መነሳት ነው። ምክንያቱም እኔም ለብዙ ዓመታት ውፍረት ለመቀነስ እያሰብኩ ብቻ ግን ቆርጬ ባለመነሳት ኢንሻአላህ ትንሽ ከወር በኋላ ከሁለት ወር በኋላ እያልኩኝ የባስ እየጨመርኩ እንደውም ፊት ከነበርኩበት ከ80 ወደ 90 ከ90 ወደ 97 ወደ 100 የሄድኩበት ነገ ዛሬ ማለት ስንፈት ስለሆነ ስንፈታችንን ያስለቀቀን ውፍረታችንን ለመቀነስ እንጣር። ቆራጥነት ነው። ከቆረጥን ቆርጠን ከተነሳን ምንም የሚያስቸግረን ነገር የለም፣ ግን መቁረጥ ነው። ምግብ ደግሞ ሱስ ነው፣ የምር ሱስ ነው። እኔ በራሴ ስላየሁት ነው። እኔ ራሴ ስላየሁት ነገ ዛሬ እያልኩ ዛሬ ራሴ ልብላና ነገ እሰራለሁ ምናምን እያልኩ በስንፈት ነው ከዚህ የደረስኩት። አሁን ካለንበት ደግሞ ላለመጨመር ቢያንስ ካሁን በኋላ ያለውን መቀነስ አስፈላጊ ነው። ቤዝ ቀይረናል ትላላችሁ። እንግዲህ ሽንኩርቱን ሰዎቹ ስለተኙ ደግሞ እንዳይሸታቸው በደንብ አላበሰልኩትም። እናንተ ግን በደንብ ሽታው እስከሚወጣ አብስሉት። እኔ ግን ሰዎች ከስራ መጥተው ስለተኙ ደግሞ እንዳረብሻቸው ብዬ በደንብ አልበሰለም። ከሙን ጨመርኩኝ እና ደግሞ ይሄ ቀይ በርበሬ ነው፣ ራሴን የፈጨሁት። እንዴት እንደሰራሁት ቪዲዮ ቀርጫለሁ፣ እላክላችኋለሁ ኢንሻአላህ። ያው አንድ ማንካ የሚሆን ሁለት ትንሽ ጎደል ጎደል ያለ ነው። ያው አንድ ማንካ ነው የሚሆነው። አብሬ ቅመሜ ጋር ከሙኑ ጋር ጨመርኩኝ። ቁንዶ በርበሬ ካላችሁ ጨምሩ። እኔ ቁንዶ በርበሬ ስለሌለኝ ነው። እንደምትመለከቱት ይሆናል። ትንሽ ነጭ ሁርድ ጨምሬያለሁ። ምንም አይነት ቅመም የሌለው ቅልቅል የሌለው የሰውነት ክብደት መቀነሻ ምግብ ስንሰራ ቅመም ባናበዛ ጥሩ ነው። ከሙንና ቁንዶ በርበሬ ብቻ ነው መጠቀም ያለብን። እኔ ቁንዶ በርበሬ ስለሌለኝ ነው። እና ደግሞ ቀረፋ ካላችሁ መጠቀም ትችላላችሁ። እኔ ግን ቀረፋ የለኝም። ዛሬ የምሰራው ሩዝ ቡኻሪ ሰርቼ ለዛ የተጠበሰ ነው። ያኔ ይሄን ለኔ ስለሰጡኝ ለኔ በሰጡኝ ዶሮ ነው የምሰራው። ተከታተሉ። እንደምትመለከቱት ዶሮውን በዚህ መልኩ ቆርጬዋለሁ። እኔ እንግዲህ የበሰለ ዶሮ ነው የማሳያችሁ። ለምሳ ሩዝ ቡኻሪ ሰርቼ ነበር። ከዛ እነሱ በልተው ይህም ለእኔ ያስቀመጡልኝ ነው። ስግር ግዛዝ ነው። በዛው ነው ከመዳን ቤት መቼም ሁል ጊዜ ስግር ግዛዝ ገዝተን አጥንት የሌለው ዶሮ ገዝተን አንፈልቀውም ማለት በዛው ወሰጡና አሁን ይሄ ከሩዝ ጋር ነበር የምበላው። አሁን ግን እንደዚህ አድርጌ አባጅቼ
ከቂጣ ጋር ለመመገብ ነው። ባገኘነው ነገር ውፍረታችንን ለመቀነስ ከፈለግን እንደምንችል ነው የማሳያችሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። አሁን ትንሽዬ ውሃ ጨምርበታለሁ፣ ምክንያቱም እንዳይዝብኝ። በጣም ትንሽ ነው፣ አልበዛም። ያው መጥበሻው በጣም ገርጋዳ ስለሆነ ፍስ ስለሆነ እንዳይዝ ያህል ነው። እናንተ መጥበሻችሁ ቆንጆ ከሆነ ባጨምሩም አይዲ እና ደግሞ በቂጣ ስለምበላ ትንሽ እንትን እንዲሆን ብዬ ነው። እንግዲህ የሰውነት ውፍረታችንን ለመቀነስ ቆርጠን ከተነሳንና ካመንበት ማድረግ የማንችለው ነገር የለም። ያው አናምንና አንቆርጥ እያልን ነው እንጂ ቆራጥ ከሆነ አስበን ከተነሳን እንኳን ይሄን ብዙ ማሳካት እንችላለን። እኛ የመዳም ቅመሞች በርቱ፣ እንበርታ። የምር ውፍረት ጤናችንን ሳያሳጣን ቆርጠን አስበን እንነሳበት እንቀንስ እላለሁ። አሁንም ትንሽ ውሃ ጨምሬበታለሁ ይዝቢ ስለነበር፣ ግን ቁሜ ስለሆነ እያማሰልኩ የሰራሁት እስካሁን ድረስ ምንም አልያዘብኝም። አልሐምዱሊላህ። ይህንን እንግዲህ ለቁርስ መመገብ እንችላል ከጥቁር ቂጣ ጋር። ሰሙሌ ዳቦ አትጠቀሙ። ዳቦ ነጭ ዳቦ ጥሩ ስላላደለ አትጠቀሙ። ጥቁር ካገኛችሁ በቻላችሁት መጠን ጥቁር፣ በቀር ደግሞ ነጭ ሩዝ ዘይት ሳታበዙ ጨው ሳትጨምሩ ሰርታችሁ ከዛ ጋር መመገብ ትችላላችሁ። ለቁርስ ደግሞ እኔ ካሮት አሲር የሰራሁት አለ፣ ያንን አስገባላችኋለሁ። እኔ አንድ ብርጭቆ ካሮት አሲር ነው የጠጣሁት። አሁን በዚህ መልኩ ሆኗል፣ ደርሷል። እንግዲህ የናና ቅጠልና የድንብላል ቅጠል ቆራርጫለሁ፣ ያንን እንጨምራለን።